تبارك الذي بيده الملك وهو على كل شيء قدير، الذي خلق الموت والحياة ليبلوكم أيكم أحسن عملا، وهو العزيز الغفور. الحمد لله، بنعمته تتم الصالحات، وبفضله تتنزل الخيرات والبركات، وبتوفيقه تتحقق المقاصد والغايات. الحمد لله حمدا حمدا، والشكر له شكرا شكرا. أتيتك راجيا يا ذا الجلال، ففرج ما تراه من سوء حالي. عصيتك ربي ويلي بجهلي، وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني، ولم أغضبك في ظلم الليالي. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير، إلى رحماك فاقبل لسؤالي. أشهد أن لا إله إلا الله ولي الصالحين، وحده لا شريك له، له الملك وله الحمد، يحيي ويميت وهو على كل شيء قدير. وأشهد أن سيدنا وحبيبنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه وآمينه على وحيه. نشهد أنه بلغ الرسالة وأدى الأمانة ونصح الأمة، وجاهد في الله حتى أتاه اليقين من ربه. فصلوات الله وسلامه عليه، ما اتصلت عين بنظر ووأت أذن بخبر، وسلم تسليما كثيرا. فهو الذي تم معناه وصورته، ثم اصطفاه حبيبا بارئ النسم، منزه عن شريك في محاسنه، فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم، واحكم بما شئت مدحا واحتكم، وانسب إلى ذاته ما شئت من شرف، وانسب إلى قدره ما شئت من عظم. فإن قدر رسول الله ليس له حد، فيعرب عنك ناطق بفمي. مولاي صل وسلم عليه دائما أبدا، على حبيبك خير الخلق كلهم. أيها الناس عباد الله، أوصي نفسي الخاطئة بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله وقولوا قولا سديدا، يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته، ولا تموتن إلا وأنتم مسلمون. معاشر المسلمين، الدنيا دار ابتلاء، والمؤمن يبتلى في إيمانه ودينه وماله وأهله، حتى يمشي في الأرض وما عليه خطيئة. والمؤمن يبتلى، وهذا ما قرره القرآن في محكم تنزيله. ألف لام ميم، أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون، ولقد فتنا الذين من قبلكم فليعلمن الله الذين صدقوا وليعلمن الكاذبين. لكن المؤمن عمره عجيب، إذا ابتلي صبر، وإذا أعطي شكر، وليس ذلك إلا للمؤمن. ود مؤمنان، بزاري الجمعة خطباتችን ላይ ስለ ዋና የዲናችን አንድ መሰረት እናነሳለን። እቺ ምድር የፈተና ምድር ነች። አንድ ሙእሚን ኢማኑ ይፈተሻል። አንድ ሰው እምነቱ ይመዘናል። ምድር ላይ ሊቀልድ አልተፈጠረም። ይሄንም ቁርአን አረጋግጦ አትሞታል። አሐሲበ الناس፣ ሰዎች አሰቡ እንዴ አምነናን ብለው የሚተው መሰላቸው? ሳይፈተኑ እምነታቸው ሳይረጋገጥ እውነተኝነታቸው ሳይገለጥ ወርቁ ከቆሻሻው ሳይጸዳ የሚተው ይመስላቸዋል?
ይሄ ለቀደምት ትውልድም አልነበረም። ቀደምቶችንም ፈትነናል። አላህም እውነተኞችንና ውሸተኞችን እነሱ በሚያዩት መልኩ ለይቶ አሳይቷቸዋል። ምድር ላይ ለቀልድ አልመጣንም። ፈተናዎች ይኖራሉ። ፈተናዎች ደግሞ ለየቅል ናቸው። አንዳንዴ በችግር እንፈተናለን። በበሽታ፣ በኢኮኖሚ ጥረት፣ በአካል መጉደል፣ በሰው መሞት፣ በወዳጅ መለየት ፈተናዎች ይኖራሉ። ሌላ ጊዜና ልብ ማንለው ምናልባትም ዛሬ በጥልቀት እንዳስሰው የጸጋ ፈተና አላህ ሀብት ሲሰጥ ፈተና፣ ጤንነት ሲሰጥ፣ ልጆች ትዳር ሲሰምር፣ ስራ ሲሰምር ይሄ ፈተና ነው። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃዑን። በመልካምም በመጥፎም እንፈትናችኋለን አለ አላህ። ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶት አመሰግናለህ ነው ትታያለህ። ችግር ተሰጥቶ ትታገሳለህ፣ ትመዘናለህ። ዲን ማለት እሱ ነው። ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪ ሸኩር፣ ሹክርና ሶብር ነው ዲን። አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን፣ ችግር መጥቶብህ መታገስ። ዲን በአጭር ቃል ሲገለጽ እሱ ነው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ምን ሐዲስ አቢ ሁረይራ አንድን ውብ ታሪክ ይነግሩናል። ስለ ጸጋ ያለን ምልከታ ያስተካክሉልናል። አላህ ፈተናዎችን ሲያመጣብን ነገራቶችን በምን መልኩ ማለፍ እንዳለብን ካላለፍነው የሚጠብቀንን ውድቀትን ጠቅሰውልናል። ነገሩ ወዲህ ነው። ድሮ ከሳቸው መላክ ከክፍለ ዘመናት በፊት 3 ሰዎች ነበሩ ይላል። አንደኛው ቆዳው የተላላጠ ሰው፣ የቆዳ በሽታ ያለበት፣ አሁን የምናውቀው በሽታ በረስ የምንለው ቆዳን ወደ ነጭ የሚለውጠው የሚላላጥ በሽታ ያለበት። ሌላኛው አቅራ፣ ጸጉሩ ራሱ ጸጉር የማያበቅል አላም ደግሞ ራሱ የሚቆስል ሰው ነበር። ሶስተኛው ደግሞ አዕማ፣ ማየት የተሳነው ነበር። ከዚህ ፈተና በተጨማሪ ድህነት ደግሞ እነሱ ውስጥ ነበር። በሽተኞች ደሃዎችም ነበሩ። እሰቡት፣ በሽታና ድህነት ሲደመር ነገራቶቹን ከባድ ያደርገዋል። አላህ እነዚህም ባሮችን ሊፈትን ፈለገ። አንድን መላኢካ በሰው ልጅ አስመስሎ ላከ። አገኘው ያ ቆዳው የተላላጠበትን ግለሰብ። ኑሮ እንዴት ነው? ኑሮውን ነገረ። ምን ነገር ቢደረግልህ ያስደስታል? እኔማ አላህ ቆዳዬን ቢያድነኝ ሰዎቹ ሊያዩኝ ተጸየፉ፣ በዚህ ላይ ድህነቴ ብሶቱን ነገር። ይሄ መላኢካም እጁን ደበስ አደረገ። ሰውነቱ ሲዳብሰው ያ የቆዳ በሽታ ሙሉ ለሙሉ ለቀቀው። የሚያምር ገጽታን ተላበሰ። ከዛም በዚህ አልበቃም፣ ፈተናው ሊከተለው። ከገንዘብ በኩል የትኛው ያስደስታል? እኔማ ግመል ነው አለ። ግመል ይወዳል፣ ግመል ማርባት በእነሱ ዘመን ደግሞ ትልቅ የሀብት መገለጫ ነው። የ10 ወር ግመል ያረገዘች ሰጠ። ቆዳው ተሽሎታል፣ አምሯል። ገንዘብ ደግሞ ተሰጥቷል። ከዛም ያ መላኢካ ዱዓ አረገለት፣ ባረከላሁ ፊ ማሊክ፣ ገንዘብህን አላህ ይባርክልሃል። እንግዲህ 10 ወሯ ነው፣ ልትወልድ ነው። በእነሱ ዘመን በአረቦቹም ዘመን እንኳን ግመል 10 ወር ሲደርሳት ልጅ የምትሰጥበት ወተት የምትሰጥበት ስለሆነ እንደ ትልቅ የሀብት መገለጫ ነው የምትታይ። ለዛ ነው አላህ ወኢዘል ዒሻሩ ዑጥለት ያለ የቂያም ቀንን ግዝፈት ሲናገር ያቺ የ10ሩን ግመል እንኳን ያቺ የናንተ የሀብት መገለጫ የሆነችውን ዙሮ ሚያያት አይኖርም ያለበት። ወኢዘል ዒሻር ዑጥለት ከግዝፈቱ አንፃር ካስፈሪነቱ አንፃር ያን ውድ ንብረት ማታዩበት ፈተና ይመጣል እያላቸው የ10 ወር ግመል ተሰጠው። ዱዓ አረገለት አደ ወደ ሁለተኛው ግለሰብ አንተስ ችግርህ ምንድነው? እኔማ ራሴ ጸጉር የለው ቁስል ነኝ፣ ሰው ተጸየፈኝ፣ በዚህ ላይ ድህነት ያለ ፈመሰሐ ይላሉ ነብዩ አለይሂ ሰላቱ ሰላም። ራሱንም ደበስ አደረገው ይሄ መላኢካ።
አላህ የሚያምር ጸጉር ሰጠው ቁስሉን አዳነለት ዱዓ ቢያረግለት መላእክት ያድነዋል ለምን በእጁ ነካው አላህ Subhanahu Wa Ta'ala ሊያስተምረን የፈለገው ትንሽም ቢሆን ሰበብ አድርሱ ማለት እዚህ ሚንበር ላይ አይተናል ነብዩላህ ሙሳ ወንዙን በበትሩ ምታው ተብለዋል ወንዝ መስታወት ነው እንዴ በበትር ይሰበራል ውሃ ነው አይደል ሰበብ ማድረስ አለባችሁ እዚህ ሚንበር ላይ መሬምን አንስተናል ስትወልድ ፈሁዚ ኢለይኪ ቢጅዝዕ النخلة ከጎንሽ ያለውን ደረቁን የቴምር ዛፍ ገፋ ገፋ አርገው አላት አይደለም የወለደች ሴት 10 ወጣት ደረቅ የቴምርን ዛፍ ማንቀሳቀስ አይችልም ሰበብ ማድረስ አለበት መላእክቱም ደበስ አደረገው ጸጉሩ የሚያምር ሆነ ቁስሉ ተሻለ ከሀብት ምን ትፈልጋለህ እኔማ ላም ወዳለሁ ከብቶች ወዳለሁ 10 ወር ያረገዘች ከብት ተሰጠ ልትወልድ ነው አላህ ይባርክል ብሎ ዱዓ አርጎለታል ወደ ሶስተኛው መጣ አይኑ አይመለከትም ችግር ምንድነው ምድርን ማየት ፈልጋለሁ ዱንያን መመልከት ፈልጋለሁ አይኔን አላህ ቢመልስልኛል አይኑ እንደበሳረገው አይኑ ተከፈተ ከዛ እስከ ገንዘብ ምን ትወዳለህ ፍየል በጎችን ወዳለሁ አለው ፍየል ተሰጠው አላህ ይባርክል ብሎት ሶስቱንም ዱዓ አረገላቸው ጸጋ ተሰጣቸው አላህ እየፈተናቸው እያያቸው በእነዚህ ግለሰብ ቦታዎች ራሳችን ያደረግን አዳምጥ ብዙ ዱዓ አርገን የተሳከውልናል ትዳር እንመኝ ነበር ተሳክቷል ልጅ አለ ተሰጥቶናል ስራ እንደ ነገሩ እየሰራን ነው ከትናንት ዛሬ የተሻለኝ ዛሬ ምን ኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ተሳክቷል እየኖርን ነው አነሰም በዛ ጠበበም ሰፋም እየኖርን ከዛም ዘመናት አላህ ተዋቸው ጸጋው ተነባበረ አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ አሁን ለፈተና አላህ ያን መላእክት ደግሞ ላክ ሙከራ ሊመጣ ያ መላእክት ወደ መጀመሪያው ሰው መጣ ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰለም ከማ عند البخاري መጣናም አንተ ሰው ወይ ያለው እኔ ችግረኛ ነኝ መንገድ የወጣው መንገድ ተቋረጠብኝ ከአላህ ከዛም ካንተ ውጭ ተስፋ የለኝም ማለት እባክህን ሰፊ ነገር አላህ ሰጥቷል አንዲት ግመል ስጠይ ቤቴ ልድረስበታል ያመሰግን ይሆን ያካፍል ይሆን አላህ ያያል መላእክት ይታዘባሉ አንድ መልስ መለሰለት አይ አንተ ሰው ሆይ ብዙ ጉዳይ አለብንኛ ነው ብዙዎች ከበዛብን ሰው ነን ልሰጣህ አልችልም ተመልከቱ ካንተ ውጭ የለኝም ብሎታል የመጀመሪያ አገባ ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው ቆዳው የተላላጠ ግለሰብ ነው ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ ይፈልገው ሁለተኛውን እርከን አለብ ሶስተኛ አላህ እዛው ላይ ጠየቀው አንተ ሰው ወይ አለው መላእክቱን አላቀህም እንደ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር አሁን ከባድ ፈተና ነው አይደል አላህ ገለጠለት በጭራሽ አንተ ሰው አታቀኝም እኔ ታምሜ አላቅም ማለት አረ ደሃ ነበር ከአላህ አይደለም እንደ ሀብት የሰጠ አንተ ሰው ምንድነው የምታወራው አና ወሪثሁ ካቢራን አን ካቢራን እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት ምንድነው የምታወራውን አላቀውም አራት እርከን አለፈ የመጀመሪያው መንገደኛ ነኝ ካንተና ከአላህ ውጭ ተስፋ የለኝም ብሎታል ሁለተኛው ገጽታው እሱም መስሎ ነው የመጣው የትናንት ማንነቱ ሶስተኛው ታመ ነበር እንዴ ብሎ አስታውሶታል አራተኛ ሀብት ነበር ብሎታል ዳህ ነበርክ ብሎታል አራቱም ፈተና ሲወድቅ መላእክቱ አንድ ዱዓ አረገ እንደምትለው ውሸትክን ከሆንካለው ወደ ድሮ ማንነት አላህ ይመልሰው ብሎ ጥሎታል ተመለሰ ወይ
ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታዩ ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም፣ እባክህን አንዲት ከብት ስጠኝ አገሬ ልድረስበታል። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ምታወራውን አላቅም አለው። ድሃስ ኑረ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው። ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛ። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ሆይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር፣ አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላእክው? እኔ የአላህ መልእክተኛ ነኝ፣ መላእክት ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። ዱንያ በሽታ ብቻ አይደለም ፈተና፣ ችግርም ብቻ አይደለም ፈተና፣ ጸጋ፣ ምቾት፣ ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው። ምቾትን በትክክል ከሚጠቀሙት አላህ ያድርገን። ጸጋዎችን ከሚያመሰግኑት አላህ ያድርገን። የተሰጠንን ከማንጠቅበት አመስጋኞች አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወንድሞቼ ኹጥባውን ጠራ አድርገን አንድ ሶስት ነጥቦችን እናውሳና እንቋጨው። የመጀመሪያው መፍሁሙል አልበላ የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር ሱናቀዋለን። ስትታመም መታገዝ፣ ስራ እስክታገኝ መታገዝ፣ ትዳር እስክትይዝ መታገዝ፣ ይሄ ፈተና ግልጽ ነው። የጸጋ ፈተና ነው። የሀብት፣ የጤንነት፣ የውበት፣ የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ። አላህ የሰጠህ ዕውቀት ልታካፍለው ነው። ኒዕማ ፈተና ናቸው ሲመጡ። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃዑን እንጂ ችግር ሲደርስብን እየቀጣን እየፈተነን፣ ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ አላህ። ሀብት ሲሰጠው አላህ አከበረኝ ይላል። እየሸለመው መስሎታል፣ እየፈተነው። ዘካ ያወጣል ወይ? ወገኖቹን ይጠይቃል ወይ? መስጂዶችን እንደዚህ ቁሞ ያሰራል ወይ? ፈተና ነው የተሰጠው። ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም። ያስተምርበታል ወይ? ህዝብ ይለውጥበታል ወይ? በንግግሩ አላህን ብቻ ይፈልጋል ወይ? ልትመዘን። ሁለተኛው ደረጃ ሹክር ማወቅም ይገባል። ሹክር ማለት ሶስት እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር፣ አልহামዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ሹክር በቃል ነቢዩላህ ኢብራሂም ልጃቸውን ሲወልዱ አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጅ አገኘ አልহামዱሊላህ በቃል ማመስገን። ሁለተኛው በውስጥህ ከአላህ እንደሆነ ማረጋገጥ። هذا من فضل ربي ቤትን፣ መኪናን፣ ልጆችን፣ ጓደኞችን፣ ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي
هذا رحمة من ربي زي مدرك أوستنال ذو القرنين ግንቡን ሲጨርሰው هذا رحمة من ربي ይሄ የጌታዬ ዝነት ነው ያንተ ችሎታ አይደለም በእውቀትህ በውበትህ በተቀባይነት አይደለም هذا من فضل ربي ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል ማካፈል መስጠት የሹክር አንዱ እርከን ነው اعملوا آل داود شكرا وقليل من عبادي الشكور የዳውድን ቤተሰብ አላህ ምን አላቸው ሹክር ስሩ እንጃላት ስሩበት ስልጣን ነብይነት ሰጥቻቸዋል ስሩበት አላቸዋል ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈ አንተ ደሮና ክትፎን በልተ ምስኪን ሲመጣ በር ላይ መመለስ አይደለም ዘካህን ቀንሰህ ማካፈል አይደለም የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል ወቀሊሉን ምን ዒባዲ የሽኩር አላለ ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው ለሊት ግን ቆመው ሲሰግዱ ያድራሉ እናታችን አኢሻ ከማ عند في المتفق عليه ጠየቀች ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው ግርስ ከሚያብጥ ምትሰግዳለቻቸው ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ ማረኛ አላህ ናመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል ግን ይሄን የሚያደርጉት ጥቂቶቹ ናቸው ሰይድና ዑመር ከዓባን እየጠወፉ ያለ አንድ ሰው ዱዓ ያረጋል اللهم اجعلني من القليل ሲል ሰሙት ከትንሾቹ አላህ አድርገኝ አለ ያዙት የሐቅ ሰው ናቸው አንተ ምን አይነት ዱዓ ነው የምታደርጋሉት አላህ ቁርአን ላይ ያለው ነው ማደርጋላቸው አላህ ምን አለ ቁርአን ላይ ያሉት ወቀሊሉን من عبادي الشكور ከባሮች ጥቂቶቹ ናቸው አመስጋኝ አብዛኛው አማራሪ ነው አቤቱታ አቅራቢ ነው የሆነ ነገር እስኪደርስ አላህን ይለምናል ከያዘው በኋላ ወደዛ ነው የሚሄድ ይሄን ረስቶታል ቤት ብሏል ተሳክቷል ትዳር አለ ተሳክቷል ስራ አለ ተሳክቷል አሁን ሌላ ነው የሚያስበው ይሄን አይደለም የሚያመሰግን ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጠኝ ፍዳር ሰጠኝ ስራ አለኝ እንዴ እነነት አለኝ አልহামዱሊላህ የሚሉት ጥቂት ናቸው ሶስተኛው ነጥብ ሹክር የተሰጠነን ጸጋ ምናስጠብቅበት ብሎ ምናስጨምርበት መሳሪያ ነው ለኢን ሸከርቱም ካመሰግናችሁ ለአዚደነኩም እጨምራችኋለሁ ነው አላህ አመስግን ይጨመራል እንደነዛ ሰዎች ንፉግሁን ትሰለባል ያ ታሪክ የሚያስረዳን ያመሰገነ ተጨምሮለታል አላህ ወዶታል የከለከለ ተነጥቋል ከአላህ መተባበ الله كم يمسجنوا تبارك الله أدرجه يا من تحبون النبي محمد صلوا عليه وسلم طول المدى فصلاتكم وسلامكم نورا لكم ويامسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا اللهم اجعل بلدنا رخاء سخاء اللهم ابسط علينا رحماتك يا أرحم الراحمين اللهم وحد صفوفنا وألف بين قلوبنا وجعلنا من عبادك الصالحين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا عنتنا على قضائها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وفينا عذاب النار ألا فأقم الصلاة